ጤና ይስጥልን ወደ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራኑ አዲስ መሪ ሙተጃባን ካሚኒን የመጀመሪያ መግለጫቸውን በጽሑፍ አወጡ። አባታቸው አሊ ካሚኒን በተገደሉበት ጥቃት ቆስለው በሚል ወሬ በስፋት እየተናፈሰባቸው የሚገኙት አዲሱ የኢራን ጠቅላይ መሪ ሙተጃባን ካሚኒን ሐሙስ ዕለት የመጀመሪያ መልእክታቸውን በጽሑፍ አስተላልፈዋል። የመግለጫው ዋና ዋና ነጥቦችም በዝርዝር በዜና ትንታኔ ያካተናቸዋል። ቆይታችሁ መሰሙት ይሆናል። ኢራን በዓለም ዋንጫ እንደማትሳተፍ ተረጋገጠ። ኢራን በመጪው ክረምት በሚካሄደው የዓለም ዋንጫ እንደማትሳተፍ የሀገሪቱ ስፖርት ሚኒስትር የሆኑት አህመድ ጆማሊያን ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን የሆርሙዝ መዘጋትና በጎረቤቶቿ ላይ የምትፈጽመውን ጥቃት እንደምትቀጥል አዲሱ ጠቅላይ መሪ አስታውቀዋል። የኢራን አዲሱ ጠቅላይ መሪ ሙንታጅብን ካሚኒን ያስተላለፉት የመጀመሪያ መልእክት በኢራን መንግስት ቴሌቪዥን አቅራቢያ ይፋ ሆኗል። ሙንታጅብ ካሚኒን የሆርሙዝ ባህር በመዝጋት አሁንም ኢራን ልትጠቀምበት ይገባል ብለዋል። በመቀጠልም ኢራን ከጎረቤት ሀገር ጋር የወዳጅነት ፖሊሲ እንዳላት ቢነገርም የአሜሪካ ጦር ሰፈር እንዲዘጉ ማስጠንቀቂያ ካልሆነ ኢራን ትሆናለች ብለዋል። ሙተጃባን ካሚኒ ኢራን የተገደሉት ኢራናውያን ደም ለመበቀል ወደ ኋላ አትልም ብለዋል። በሚናብ ዩናይትድ ስቴትስ በአንድ ትምህርት ቤት አቅራቢያ ባደረሰው ጥቃት 110 የሚጠጉ ህጻናት ጨምሮ 168 ሰዎች መሞታቸው ይታወቃል። በዚህም ጉዳይ ዜና ጥንቅራችን አካተናል። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታህቲ ራቫንጅ በሀገሪቱ ከተወሰኑ ሀገራት ለተውጣጡ መርከቦች በሆርሙዝ የባህር መስመር በኩል እንዳልፉ ፍቃድ መስጠቷን አስታውቀዋል። በዚህም አንዷ ፍቃድ የተሰጣት የቱርክ መርከብ መሆኗ ታውቋል። በዜና ጥንቅራችን አካተናል። ቆይታችሁ መሰሙት ይሆናል። የነዳጅና የጋዝ ሀብታቸውን በእሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣን ተናገሩ። ይህ የሆነው ኢራን በኢነርጂ መሰረተ ልማቶች ላይ ጥቃት የሚሰነዝሩ ከሆነ በመላው መካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግ ጠንካራ ማስጠንቀቂያ ሰጥታለች። በዚህም ጉዳይ የዜና ጥንቅራችን አካተናል። የነዳጅ ዋጋ $200 ሊገባ ይችላል ስትል ኢራን አስታውቃለች። ኢራን በሆርሙዝ ስርጥ የሚንቀሳቀሱ 3 የንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው የዓለም ነዳጅ ከፍተኛ የሆነ ስጋት ውስጥ ወርቋልም። በዚህም የገበያ ማሻቀብ አሳይቷል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉት አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። መጀመሪያው አጫጭር ዜና ስናልፍ ጄኔራል ታደሰ ወረደ በገዛ ፈቃዳቸው የሥራ መልቀቂያ ደብዳቤ በመጻፍ ከስልጣናቸው እንዲለቁ በሞንጅሮን ቡድን ለቀረበላቸው ጥያቄ እምቢ አሻፈረኝ ብለዋል። እኔን የሾመኝ የፌደራል መንግስት ነው፣ መልቀቅ ካለብኝ እሱ ነው የሚያስለቅቀኝ ብለው በሽምግልና ሊያግባባቸው እየተሞከረ ነው። ለዚህ ሁሉ ምክንያት በጄኔራል ፍስሐ ማንጁስ ትናንት ፌደራል መንግስት ላይ በስድብ የታጨቀ መግለጫ በመውጣቱ ነው። በዚህም ጄኔራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው ሲሉም አብራርተዋል። ጄኔራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው ብለዋል። ፕሬዝዳንቱ ትናንት ከመቀሌ ከተማ በተካሄደው የአፄ ዮሐንስ መታሰቢያ በክብረ እንግዳነት ተገኝተው ባደረጉ ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚህ ዝግጅት ላይ ባደረጉ ንግግር የሰላም አማራጮች ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ሲሉም ተናግረዋል። መካከለኛው ምስራቅ ነባራዊና ወታዊ ጉዳይ ስናመራ የኢራኑ አዲሱ መሪ ሙተጃባን ካሚኒን የመጀመሪያ መግለጫቸውን በጽሑፍ አወጡ። አባታቸው አሊ ካሚኒ በተገደሉበት ጥቃት ቆስለው የሚል ወሬ በስፋት እየተናፈሰባቸው የሚገኙት አዲሱ የኢራን ጠቅላይ መሪ ሙተጃባን ካሚኒ ሐሙስ ዕለት የመጀመሪያ መልእክታቸውን አስተላልፈዋል። የመግለጫው ዋና ዋና ነጥቦች ወታደራዊ ግፊት ሲሉት አንዱ የመጀመሪያው ዩኤስኤና እስራኤል የሚደረግ ወታደራዊ ተቃውሞ እንዲቀጥል ጥሪ አቅርበዋል። በተለይ የሆርሙዝ የባህር ወሽመጥን እንደ ግፊት መሳሪያና በመጠቀም እንደሚገባ አጽንኦት ሰጥተዋል። አዳዲስ ግንባሮች መክፈት አለብን ብለዋል። ጦርነቱ የሚቀጥል ከሆነ በጠላት ተጋላጭ መሆኑም አዳዲስ አቅጣጫ ሌላ የጦር ግንባር ለመክፈት ጥናት እየተደረገ መሆኑን ገልጸዋል። የበቀል እርምጃ የአባታቸውን ግድያ ጨምሮ በጦርነት ለተሰዉ ኢራናዊ ሁሉ ተመጣጣኝ በቀል እንደሚወስዱና ጉዳዩ እስካሁን እንዳልተዘጋ አስታውቀዋል። ለጎረቤት ሀገር የተሰጠ ማስጠንቀቂያ አሜሪካ የጦር ሰፈሮች የሚያስተናግዱ የክልሉ የሀገር ጦር ሰፈሮች በአስቸኳይ እንዲዘጉ ካልሆነ ግን ጥቃት እንደሚቀጥል አስጠንቅቀው የመሪው ሁኔታ መግለጫው መንግስት ቴሌቪዥን በንባብ እንጂ በድምጽ ሆነም በምስል ባለመቅረቡ ስለ መሪው ጤንነት ያለበት ሁኔታ የሚሰጥ ጥያቄ የሚነሱ ጥያቄ ይብለጥ አባብሶታል።
የነዳጅ እና ጋዝ ሀብታችን በሳት እንዲጋይ እናደርጋለን ሲሉ የኢራን ባለስልጣን ገለጹ። በኢራን ኢነርጂ መሰረተ ልማቱ ላይ ጥቃት የሚሰነዝሩ ከሆነ በመላው መካከለኛው ምስራቅ ቀጠና ነዳጅና የጋዝ ሀብት በሳት እናጋይ እንደምታደርግ ጠንካራ ማስጠንቀቂያ ሰጥታለች። የፈረንሳይ ዜና ወኪል እንደዘገበው ይህ የቴህራን ዛቻ የመጣው እስራኤል በኢራን ነዳጅ ማጣሪያና የጋዝ ተቋም ላይ ጥቃት ለመሰንዘር እያቀች ነው የሚሉ መረጃ በስፋት መውጣታቸውን ተከትሎ ነው። የኢራን ከፍተኛ ባለስልጣን በሰጡ ቃል የሀገሪቱ ኢነርጂ ዘርፍ ጥቃት የሚደርስበት ከሆነ ምላሹ በኢራን ብቻ እንደማይወሰን በቀጠና ያሉ ሀገራትም የነዳጅና የጋዝ መሰረተ ልማቶች ኢላማ እንደሚሆኑ ገልጸዋል። በሳት ይጋያሉ ሲሉ ነው ያስጠነቀቁት። ይህ የኢራን ዛቻ የቀድሞ ከፍተኛ የሆነ የዋጋ መናር እየታየበት ያለው ዓለም አቀፋዊ የነዳጅ ገበያ ይብለጥ ስጋት መሆኑን የመጣ ነው ተብሏል። በሌላ በኩል ዓለም አቀፋዊ ደረጃ የነዳጅ ዋጋ መናሩን አሜሪካ አትራፊ እንደሚያደርጋ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ በአሜሪካ በዓለም ትልቁ የነዳጅ አምራች መሆኑን አመላክተው የዋጋ መጨመር ብዙ ገንዘብ ለሀገር ያስገኛል ብለዋል። ነገር ግን እንደ ፕሬዝዳንትነት ለእኔ በጣም ወሳኝ ነገር ነው። ክፉ ኢራን የኒውክሌር ጦር መሳሪያ እንዳይኖራ በማድረግ መካከለኛው ምስራቅ ብሎም ዓለም እንዳይታወር በማድረግ በፍጹም ያን እንዲፈጠር አልፈቅድም ሲሉም ገልጸዋል። ዋንጫ እንደማትሳተፍ ተረጋገጠ። የኢራን ስፖርት ሚኒስተር አህመድ ዶይ ማሊን የአሜሪካና እስራኤል በጣምራ በከፈቱት ጦርነት የሀገሪቱ ሁለንተናዊ መሪ አያቶላ አሊ ካሜኒ መገደሉን ተከትሎ በዓለም ዋንጫ እንሳተፍም ብለዋል። ግጭቱ አሁንም በሌላ የመካከለኛው ምስራቅ ሀገራት ውስጥ እየተስፋፋ ሲሆን ኢራን በአካባቢ የሚገኙ የአሜሪካ ወታደር ካምፖች የመምታት በቀል እርምጃ እየወሰደች ነው። የ2026 የዓለም ዋንጫ በአሜሪካ፣ ካናዳ፣ ሜክሲኮ የጋራ አስተናጋጅነት የሚካሄድ ሲሆን ኢራን በሎስ አንጀለስ፣ በኒውዚላንድና ቤልጅየም እንዲሁም በሲያትል እንደምትገጥም አስቀድሞ የወጣው መርሃ ግብር ያሳያል። ሆኖም ዶያ ማሊን ኢራን በውድድር ለመሳተፍ ወደ አሜሪካ እንደማትጓዝ በመግለጽ ቡድኑ የመሳተፍ እድል እንደሌለው አጥብቀው ተናግረዋል። ሚኒስትሩ ይህም ብልሹ መንግስት አሜሪካ መሪያችን ከገደሉ ወዲህ የዓለም ዋንጫ ላይ የምንሳተፍበት ምንም አይነት ቅድመ ሁኔታ የለም ብለዋል። የኢራን የምክትል የውጭ ጉዳይ ሚኒስትር ማጂድ ታህት ራቫንጅ ሀገሪቱ በተወሰኑ ሀገራት ለተውጣጡ መርከቦች በሆርሙዝ የባህር መስመር በኩል እንዲያልፉ ፈቃድ መስጠቷን አስታውቀዋል። ሚኒስትሩ በቴህራን ኤፍቢ የዜና ወኪል በሰጡ ቃለ ምልልስ አሜሪካ እስራኤል በከፈቱት ጦርነት ጋር ታይዞ መስመሩን አብዛኛው የተዘጋ ቢመስልም ከኢራን አስቀድመው ለተነጋገሩ የተወሰኑ ሀገራት ግን ትብብር መደረጉን ገልጸዋል። ይሁን እንጂ ጥቃቱ የተሳተፉና አጥቂ ያሏቸው ሀገራት በዚህ ስትራቴጂክ ባህር መስመር በሰላም የማለፍ የመጠቀም መብት እንደማይኖራቸው አቋማቸውን በግልጽ አሳውቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው ጦር ፈንጂ የሚያጠምዱ 28 የኢራን መርከቦች የባህር መስመር መምታት መግለጻቸውን ተከትሎ ሚኒስትሩ ይክስ ሙሉ በሙሉ ውድቅ አድርገውታል። በሆርሙዝ የባህር መስመር ፈንጅ እያጠመዱ ነው ተብለው ለተጠየቁት ጥያቄ በፍጹም ይህ ከእውነት የራቀ ነው ሲሉ ምላሽ ሰጥተዋል። አክለውም ኢራን ወደፊት ዳግም ጦርነት እንዳይጫንባት ዋስትና እንደምትፈልግ ጠቁመው ባለፈው ሰኔ ወር የተጀመረው ጦርነት 12 ቀን በኋላ ጋብ ብሎ የነበረ ቢሆንም ከ8 ወይም ከ9 ወራት በኋላ ኃይላቸውን አሰባስበው ዳግም ጥቃት መክፈታቸው በምሬት አስታውሰዋል። ኢራን የሆርሙዝ መስመርና በጎረቤቶቿ ላይ የምትፈጽመውን ጥቃት እንደምትቀጥል አዲሱ ጠቅላይ መሪ አስታወቁ። የኢራን አዲሱ ጠቅላይ መሪ ሙታጅብን ካሚኒን ያስተላልፉት የመጀመሪያው መልእክት በኢራን መንግስት ቴሌቪዥን አቅራቢያ ይፋ ሆኗል። ሙታጅብን ካሚኒን የሆርሙዝ ባህር መዝጋቱ አሁንም ኢራን ልትጠቀምበት ይገባል ብለዋል። በመቀጠልም ኢራን ከጎረቤቶቿ ሀገር ጋር የወዳጅነት ፖሊሲ እንዳላት ቢናገሩም አሜሪካ የጦር ሰፈር እንዲዘጉ ማስጠንቀቂያ ካልሆነ ኢራን ኢላማ ታደርጋቸዋለች ሲሉም ተናግረዋል።